በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን የሚሰሙ ጆሮቻችሁ የተመሰገኑ ናቸው። ድምጸ ተዋህዶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርተ ሃይማኖት፣ ሥርዓተ እምነትና ክርስቲያናዊ ትውፊትን የሚያስተምር የሬዲዮ መርሃ ግብር ነው። ድምጸ ተዋህዶ ከልቤ ነው እንጂ ድንግል እመቤቴ ለዜማስ አይደለም እኔ አንቺን መጥራቴ ድንግል ሆይ አደራ አትጥፊ ከፊቴ። አረመች አደለኝ ክፉ የኔ ሥጋ ከኃጢአት ይወድቃል ጽድቅን አይጠጋ። እባክሽ እናቴ ልቤ ባንቺ ይርጋ። ትሕትናሽ ግሩም ነው ዘመን አይወስነው ስምሽን ስጠራው እየጨነቀኝ ነው እማምላክ ምድነው ባንቺ ልመና ነው። በደሌን አስቤ ሳለክስ ውልና ቸርነቱ ገርሞኝ ሳቀርብ ምስጋና እዘኝልኝ አማልጅኝ የሕይወቴ ፋና። ከልቤስ አይደለም ጸጸቴ ለዕለት ነው ሁሉን ረሳና በኃጢአት ወድቃለሁ አደራ እመቤቴ ጠብቂኝ ብያለሁ። ከሁሉ የበለጠ እጅግ ወራዳ ነኝ ካንቺም እደብቀው ምንም ነገር የለኝ። አለኝታዬ መከታዬ ድንግል ሆይ አስቢኝ። ጆሮዬን አቅንቼ ድንግል ላድምጥሽ ወለላ ማሬ ነሽ የማልሰለችሽ አማልጅኝ አስታርቂኝ ከቸሩ ልጅሽ። የዓለምን ጫጫታ መስማት ሰልችቶኛል ድምፅሽን አሰሚኝ ምግብ ይሆነኛል። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን እንደምን ቆይታችኋል? ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማኅበረ ቅዱሳን የሚዲያ አገልግሎት ተቋም እየተዘጋጀ ወደ እናንተ የሚደርሰው የድምጸ ተዋህዶ የሬዲዮ መርሃ ግብራችን ነው። የተወደዳችሁ አድማጮቻችን እንኳን ለእመቤታችን ለቅድስት ድንግል ማርያም ጽዮን ማርያም በሰላም በጤና ጠብቆ አደረሰን አደረሳችሁ። በዓሉን ምክንያት በማድረግ እህታችን ዘማሪት ፋንቱ ወልዴ በቁጥር 2 የመዝሙር አልበሟ ላይ ካሳተመቻቸው ልዩ ልዩ ኦርቶዶክሳውያን ዝማሪያት አንዱ የሆነውንና ከልቤ ነው እንጂ ድንግል እመቤቴ የሚለውን ዝማሬ በማስቀደም ጀምረናል። አሁን እንግዲህ ውድ አድማጮቻችን እንደ ወትሮ ሁሉ ዛሬም በዓሉን ያስመለከቱ ዝግጅቶች ነው የሚኖሩን። ዝግጅቱን በመምራት ቀሲስ ዮሴፍ ይኩኖ አምላክና እኔ ዳግማዊት ካሴ ከእናንተ ጋር ቆይታ እናደርጋለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዲህ ዳግማዊት መዝሙሩ በጣም ቆየት ያለ ስለሆነና አዲስ በዛ አንጻር የተቀረጸ ስላላገኘን ግን ደግሞ በዓሉ ጊዜ ስለሆነ መዝሙሩ የተወሰነ መልኩ የዛሬውን በዓል ስለሚገልጽልን ነው ይህንን መዝሙር የጋበዝ ነው። በእርግጥ ግጥሙንም ማቅረባችን ወይም ማንበባችን አድማጮቻችን እየሰሙ እንዲዘምሩ ወይም ደግሞ መዝሙሩ እንዲከታተሉ በሚል ነው ማቅረባችን። አዎ ልክ ነው። እንግዲህ ዝማሬው እርሶ እንዳሉት ቆየት ያለን ቢሆንም በመግቢያችን ላይ ግጥሙን አስደምጠናቸዋል። ሙሉ ዝማሬ መደመጡን ይቀጥላል። ከዛ በፊት ግን እኛ ስለ ህዳር ጽዮን ትንሽ እንወያይበት። በልዩነት እንግዲህ ይሄ ወቅት ለምንድነው በዚህ ዙሪያ የሚጠራው? እንደዚህም ደግሞ በመጽሐፍ ቅዱስ በምንመለከትበት ጊዜ የጽዮን ስያሜ ብዙ ቦታ ላይ ተጠቅሶ እናያለንና ጽዮን ከመቤታችን ጋር ያለው ግንኙነት ምንድነው? ማርያም ጽዮን ወይም ደግሞ ጽዮን ማርያም ስንልስ ምን ማለታችን ነው? በዚህ ላይ ትንሽ ብንወያይበት። መልካም ጥሩ ነጥብ አንስተሻል እህቴ ዳግማዊት። ያው በዚህ ወቅት ጽዮን ብለን የምንጠራበት ምክንያት ታቦተ ጽዮን እንግዲህ ዳራው ወደ መጽሐፈ ሳሙኤል ቀዳማዊ ይወስደናል። አንደኛ ሳሙኤል ማለቴ ነው። የሊቀ ካህናቱ የኤሊ ልጆች አፍኒንና ፊናስ በቤተ መቅደስ ውስጥ በድቁና ያገለግሉ የነበሩ ናቸው።
ለቤተ መቅደሱ የማይመጥን አኗኗር በቤተ መቅደሱ ውስጥ ያሳዩ ነበረ። በተለይ የንዋያተ ቅድሳቱ አጠቃቀም ላይ ያሳዩት የነበረ እንዝላልነት፣ ክፋትና ትዕቢት የተሞላ ሕይወታቸው እነሱን ለሞት፣ ለመቅሰፍት፣ አባታቸውን ለመከራ እንዲሁም ታቦተ ጽዮንን ለምርኮ የዳረገ ኃጢአት ሰርተዋል። ታቦተ ጽዮንን ፍልስጤማውያን ከወሰዱ በኋላ ከማረኩ በኋላ ከዛ በኋላ እንግዲህ ያው እንደሚታወቀው በጣዖታቸው በዳጎን ቤተ መቅደስ ውስጥ አስገብተው ዳጎንን ከላይ ታቦተ ጽዮንን ከስር አድርገው ለማፌዝ ለመቀለድ ሙከራ ማድረጋቸው ይታወቃል። ይሁንና ግን በታቦተ ጽዮን ተቀጥቅጦ ዳጎን የተሰባበረበት ለታቦተ ጽዮን የሰገደበት ከዛ አልፎ ተርፎ ፍልስጤማውያን በታቦተ ጽዮን ኃይል በመክሰፍት ጭምር በተግሳት ጭምር የመመታታቸውን ከነርሱ አልፎ ምድራቸው የመመታቱን ነገር እናስተውላለን ማለት ነው። ከዚህ አንጻር ነው እንግዲህ ታቦተ ጽዮን ከምርኮ ከነበረችበት ስፍራ ከፍልስጤም አውራጃዎች ወጥታ ወደ ሀገር እስራኤል የመጣችበት በአቢዳራ ቤት ያደረችበት ሁኔታን የምናስተውለው የምንመለከተው በዛ አንጻር ነው። ከዚህ አንጻር በዚህ ወቅት ይህ ይጠራል። እንግዲህ ጽዮን ማርያም ጽዮን ለምን ተባለ በሚለው ጉዳይ እንግዲህ እንደሚታወቀው ጽዮን የሚለው ቃል ትርጉሙ አምባ፣ መጠጊያ፣ መሸሸጊያ ማለት ነው። እመቤታችን ደግሞ በነፍስም በስጋም ለፍጥረታት ሁሉ በተለይ ለእኛ ለሰው ልጆች በተለይ ለክርስቲያኖች አምባችን መጠጊያችን ናት እና በዝማሬውም ላይ እህታችን ዘማሪት ፋንቱ ወልዴ ስታንጸባርቅ የምንመለከታት በዝማሬዋ የምታነሳልን ቅድም በግጥም አቅርበነዋል። ከሰዓት አንጻር ሁሉን ለመዘርዘር ስለሚቸግረን ነው ያንን የምንመለከትበት ነው ማለት ነው እና ጽዮን ማለት አምባ መጠጊያ ነው። እመቤታችንም ለኃጥአን፣ ለጻድቃን፣ ለሰማዕታት፣ ለደናግል፣ ለመነኮሳት ለሁሉ መሰብሰቢያ ናት። እግዚአብሔር ልጇ ክርስቶስ የሁሉ ፈጣሪ ነው። እሱ ደግሞ ከእርሷ የተገኘ ነው። ስለዚህ የነፍስም የስጋ መጠጊያ በመሆኗ ምክንያት እመቤታችን ጽዮን ትባላለች። አማናዊት ጽዮን እርሷ ስለሆነች ማለት ነው። መልካም እንግዲህ ጥሩ አድርገው ነው የገለጹልን። ቃልት ያሰማልን። አሜን። አብሮ ያሰማን እህቴ ዳግማዊት። አሜን። እንግዲህ ዝግጅታችን እንደቀጠለ ነው። ሙሉ ዝማሬው መደመጡን ይቀጥላል። በተከታይነት ደግሞ ዛሬ አዲስ ትረካ ለአድማጮቻችን የምናደርስ ነው የሚሆነው። በደሴቷ ዙሪያ ይሰኛል። እሱን ተከታትለን እንመለሳለን። መልካም። እስከ ዝግጅታችን ማብቂያ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። በደሴቷ ዙሪያ ቀን የሰማሁት ማታ ጋደም ምስል እንቅልፌን የውሃ ሽታ ሲያደርግብኝ ጊዜ ተስፈንጥሬ ተነሳውና
የመጀመሪያ ጽሑፌን ከወረቀት ጋር ማሳረፍ ጀመርኩ። ትንሽ መስመሮችን እየሰራረስኩም ቢሆን ከጫጫርኩ በኋላ ያላስተኛ ብሎ ሲያብሰለስለኝ የነበረ ፍም የሆነ ሐሳብ ተገግ ብሎ ወረቀት ላይ እንዳሰፍረው ህሊና ይጠቆመኝ። አነበብኩት። ኪናዊ ጥበብ የሌለው ድርቅ ያለ ሐሳብ ቢሆንብኝ ጊዜ ቅደደው አለኝ። ነገር ግን መጉላት ያለበት እውነት ወይስ ውበት የሚል ጥያቄ ለራሴ ያቀረብኩና ትንሽ ተወዛገብኩ። መጀመሪያ እውነት እንጂ ውበት ትርፍ ነው ወደሚለው አመዘንኩና የበለጠ ጊዜ ስሰጠው እውነትን በውበት ማቅረብ እጅግ ያማረ እንደሆነ ውስጥ ያመነ። ይሄ ደግሞ ወይ ይታደሉታል አሊያም ይለምዱታል። የኔ አይነቱ ግን ወይ አልታደለ ወይ አልሞከረ፣ እንዲሁ ፍላጎቱን አፍኖ ህይወቱን ይገፋል። አንድ ቀን እንደዚህ ስሜቱ ሲነካ ወይም ለዘመናት ያጠራቀመው የጥበብ ፍላጎቱ ሲገነፍል ቦታ ማስያዝ ያቀተውና ምጥ እንዳያዛት ሴት ይንቆራጠጣል። የሆነ ሆኖ መጨረሻ ላይ ሀያሲያንና ተደራሲያን በታላቅ አክብሮት ይቅርታ በመጠየቅ እንዲሁ ጻፍኩት። ነገሩ እንዲህ ነው። ባሳለፍነው ዓመት ወደ ሱዳን በስራ ምክንያት ወጣ ብዬ ነበር። በቆይታዬም የጤና ባለሙያ ስለነበርኩ አንድ የህዝብ ሆስፒታል ውስጥ ህመምተኞችን ለመርዳት ተመደብኩ። እድለኛም ሆንኩና ጥሩ የመግባባት ፍላጎትና ክህሎት ያላቸው ብዙ ሐኪሞች ጋር በአጭር ጊዜ መተዋወቅና መቀራረብ ቻልኩ። በዚህ ሂደት ውስጥ እነዚህን ወዳጆቼን ግራ ያግባባች አንዲት መታወቂያ አለችኝ። እርሷም በጥቁር ክር ያሰርኳት የአንገት መስቀሌ ናት። ብዙ ጊዜ ሊጠይቁኝ ፈልገው የተውትን አንድ ቀን ካፌ ውስጥ እየተጨዋወትን ዶክተር ማርሻ ጠየቀኝ። ጥያቄዎቹን ያቀረበልኝ በእንግሊዘኛ ሲሆን ወደ አማርኛ መልሻቸዋለሁ። ወደ ኢትዮጵያ መጥቼ አላውቅም። ነገር ግን ብዙ ስለ ኢትዮጵያ የተጻፉ መጻሕፍትን አንብቤያለሁ። እንደገባኝ ከሆነ ሀገራችሁ የክርስቲያን ደሴት ነች። ባለኝ የግንዛቤ መጠን የኢትዮጵያን ያህል የክርስትና ባህል ያለው አንድም የአፍሪካ ሀገር የለም። ለዚህ ደግሞ ጥሩ ምሳሌ የሚሆነው ከአንገት ላይ ያጠለጠልከው መስቀል ነው። በአሁኑ ሰዓት እኔ ሃይማኖት የለኝም። ነገር ግን መስቀል የክርስትና አርማ፣ ጨረቃ ደግሞ የእስልምና እንደሆነ አውቃለሁ። ልክ ነኝ? ገለጻው ቢገርመኝ ጊዜ ልክ ነህ፣ ሌላስ ስለ ኢትዮጵያ የምታውቀው ምንድን ነው አልኩት። ብዙ የለም። ሆኖም በቅኝ ግዛት ያልተያዘች ብቸኛዋ አፍሪካዊት ሀገር ነች። አገጩን ከፍ ዝቅ አደረገ። እንደ መጀመሪያው ሰፋ ያለ ሐሳብ ይሰጠኛል ብዬ ስጠብቅ ሐሳብ ሲያጥረው አስተዋልኩ። በዚህ ጊዜ ካነሳቸው ጉዳዮች አንዷን መዝዤ ጠየቅኩት። የክርስቲያን ደሴት ስትል ምን ማለት ነው? በጣም ሳቀብኝ። ተሳሳትኩ እንዴ ብዬ እየተሳቀቅኩ ምንድን ነው አልኩት። ጌታዬ፣ የኢትዮጵያ ታሪክ እንጂ የሌላ ሀገር ታሪክ አላወራሁም እኮ አለኝ። እሺ ግን እስኪ ገምት፣ እንዴት ትረዳዋለህ? ማውጣጣት ጀመርኩ። እኔ እንደማስበው ክርስትና የተስፋፋበት ሀገር፣ ነገር ግን በዙሪያዋ ከክርስትና ውጪ በሆኑ ህዝቦች የተከበበች ናት። ተመልከት፣ ከባህር መካከል ያለች ደሴት ከውሃው ትለያለች። ሀገራችሁም እንደዚያ ትመስላለች። አንተ ራስህ ከሆስፒታሉ ሰራተኞች ትለያለህ፣ በተለይ በመስቀል። በጨለማ መሃል እንደምታበራ ጨረቃ የፈኩ ጥርሶቹን ገለጣቸው። ኧረ እባክህ አትቀልድ። እስካሁን ድረስ መስቀል ያደረገ ኢትዮጵያ አይተህ አታውቅም? የበለጠ እንዲያወራ እድል ሰጠሁት። ኮስተር ብሎ ልንገርህ፣ ስሙን የማልነግርህ እምነት ነበረኝ። ከ5 ዓመት በፊት ምንነቱን ሳጤ ነው ውስጣዊ መረጋጋት አልሰጥ ሲለኝ ከምጨናነቅ ብዬ ተውኩት። በእነዚህ ዓመታት ብዙ የእምነት ድርጅቶች
ወደ ራሳቸው ለማስገባት የተለያዩ የድምጽ የምስልና የጽሑፍ መረጃዎችን በመስጠት በአካልም በቋንቋዬ ሊያስተምሩኝ ይሞክራሉ። እኔ ግን የሁሉንም አድምጬ ተዋለሁ። ምክንያቴ ደግሞ ሁሉም የኔ ከማለት ውጪ እኔን ሊያረጋጋ የሚችል አንዳች ነገር አለማግኘቴ ነው። ታዲያ በዚህ ሂደት ግን ሃይማኖት አልባ ሆኖ መኖር ውስጤን ሰላም ስለሚነሳኝ አንድ ሃይማኖት እንዲኖረኝ የብዙ እምነቶችን መሰረታዊ ሕግ ለማወቅ ጥረት አደርጋለሁ። ለማወቅ ከምፈልጋቸው እምነቶች አንዷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ነገር ግን ባህሩን እንዴት አልፌ ስለ ቤተክርስቲያናቸው የሚናገሩ ሰዎችን ቀርቶ በቋንቋችን መረጃ ለማግኘት ከባድ ነው በማለት በጥልቅ ተነፈሰ እና አሁን አንድ መምህር በመድብልህ ለመማር ፈቃደኛ ነህ የሚል ጥያቄ ሰነዘርኩ። ምን ማለት ነው? ለመማር ፈቃደኛ የማይሆን ሰው በዚህ ዘመን አለ እንዴ? ዋናው አቀራረብና ሁኔታዎችን ማመቻቸት ነው። እንድታውቀው የምፈልገው በዙሪያችሁ ያሉ ሀገራት በሚሊዮን የሚቆጠሩ ህዝቦች ስለ ሀገራችሁና ሃይማኖታችሁን ማወቅ ይፈልጋሉ። በዚህ እርግጠኛ ሁን። አንተ ከመምጣት በፊት ማንም ሳያነሳሳኝ በራሴ ስለ ሀገራችሁና ሃይማኖታችሁ ለማወቅ መረጃዎች ለማግኘት ስቆፍር ነበር። ይህ እውነት በአብዛኛዎቹ የአፍሪካ ሀገራት ህዝቦች እንዳለ አረጋግጥልሃለሁ። ምክንያቱም ሀገራችሁና ሃይማኖታችሁ ቀልብ የሚስቡ ብዙ ጉዳዮች አሏቸው። የራሳችሁ ቋንቋ፣ ፊደል፣ ቁጥር፣ የዘመን አቆጣጠር፣ የተለየ በዓል አከባበር፣ ብቻ ብዙ የተለየ ነገር ያላችሁ ልዩ ህዝቦች ናችሁ። እውነት ለመናገር በዓለም የቅርስ መዝገብ ከፍተኛ ቁጥር ያላቸው የሚዳሰሱና የማይዳሰሱ ቅርጾችን በማስመዝገብ ከአፍሪካ አንደኛ ነች የሚል መረጃ ሳነብ ለምን ካለም አልሆነችም ነው ያልኩት። ምናልባት ይሄ አባባል የተጋነነ ሊመስል ይችላል። እውነታው ግን የምጣኔ ሀብት ተጽዕኖ ካልሆነ በስተቀር ለኔ ኢትዮጵያ ከሁሉም ሀገራት የተለየችና አስደናቂ ነገሮችን ያቀፈች ናት። መነጽሩን ወደ ላይ ገፋ አደረገ። አማዞን ላይ የሚሸጡ የግዕዝ መጻሕፍትን በመካነ ድር እመለከታለሁ። ቋንቋውን ማንበብ እንኳን ባልችል መጽሐፎቹ ላይ ያሉት ስዕሎችና የመጽሐፍቱ ዕድሜ ሁልጊዜ ይገርመኛል። ባጭሩ ብዙ ያላችሁ ጥቂት እንኳን ያልተጠቀማችሁ ትመስሉኛላችሁ። ስለ ንግግሬ ይቅርታ። ወደ ጠየቀኝ ጥያቄ ስመጣ ግን እኔ በሃይማኖታችሁ ላምንም ላላምንም እችላለሁ። ነገር ግን አንተ በቅርብ የሚያስተምረኝ መምህር ልትመድብልኝ ትችላለህ ብሎኝ እርፍ። እንዲህ ሲለኝ ሐሞቴ ፍስስ አለ። እንኳን ሱዳን ይቅርና ኢትዮጵያም ሆኜ ከመምህራን ጋር ያለኝ ቅርርብ እንዲያው ዝም ነው። ለጊዜው ግን ግድ የለም አንተ ለመማር ዝግጁ ሁን እንጂ መምህር ሞልቷል የምትል ቅጥፍናዬን ነግሬ ከካፌ ወጣን። ማታ ላይ ግን የዶክተር ማርሻ ያልጠበቅኩት ስለ ኢትዮጵያ ያለው ዕውቀትና አመለካከት አስደነቀኝ። ራሴን ስፈትሸው እምነት የለኝም ከሚለው ከዶክተር ማርሻ አነስኩ። እውነትም በደሴቷ ውስጥ እንጂ ከደሴቷ ውጪ ስላለው ዓለም መመልከት ያልቻልኩ ምስኪን መሆኔን አረጋገጥኩ። በድንገት አንድ ሀሳብ ብልጭ አለልኝ። እናም ተንቀሳቃሽ ስልኬን አንስቼ ካርቱም ውስጥ ወደሚኖሩት የደብረ ሰላም መድኃኔዓለም ገዳም አገልጋይ መምህር ፍሬ ስብሐት ዘንድ ደወልኩ። ስለሆነ ሁሉ በዝርዝር አስረዳዋቸው። እሳቸውም በቋንቋው መማር እንደሚችል ገለጹልኝ። ወጥሮ ይዞኝ የነበረው ጭንቀት ብን ብሎ ሲጠፋ ተሰማኝ። ጊዜ ሳላጠፋ ለዶክተር ማርሻ ደውዬ ነገርኩት። በጣም ደስ አለው። መምህር ፍሬ ስብሐትና ዶክተር ማርሻ የሚገናኙበትን ቀን ከውሎ ማስታወሻ ላይ ያሰፈርኩት። እናም ለራሴ እንዲህ አልኩት፣ ይህች በደሴቷ ዙሪያ የመጀመሪያ አንድ እርምጃ ናት። ወስብሐት ለእግዚአብሔር። ጸሐፊ ሞላ መካሻው 2010 ዓመተ ምህረት።
የአብ ቃል አክብሮሽ እናት ያደረግሽ እግዚአብሔር በቃሉ ፍጹም ያከበረሽ የምንመካብሽ መሰላላችን የምንመካብሽ መሰላላችን ምስጋና ይድረሰው ለቸሩ አምላክሽ ምስጋና ይድረሰው ለቸሩ አምላክሽ። ውድ አድማጮቻችን እየተከታተላችሁ የምትገኙት ድምጸ ተዋህዶ ሬዲዮ የህዳር 21 ዝግጅታችንን ነው። እንግዲህ ቀደም ሲል ትረካውን ተከታትለን ተመልሰናል። እንደዚሁም ደግሞ የአብ ቃል አክብሮሽ በሚል ርዕስ ዘማሪውን እያደመጥን ነው የምንገኘው። ለወንድማችን ሊቀ መዘምራን ይልማ ኃይሉ ቃለ ሕይወት ያሰማልን። ሙሉ ዘማሪው መደመጡን ይቀጥላል። ከዛ በፊት ግን ቀሲስ ወደ ተወያየንበት ሀሳብ እንመለስና እንዲሁ በመጽሐፍ ቅዱስ ላይ በጽዮን የሚጠሩ አካላት እነማን ናቸው የሚለውን ሀሳብ ብናነሳ በጣም ጥሩ ነገር ነው። እንግዲህ ጽዮን የሚለው ታሪካዊ ስም የሚገልጻቸው አካላት ልዩ ልዩ ናቸው። በትልቁ እመቤታችን ናት ብለናል ቅድም መነሻችን ላይ። እመቤታችን ጽዮን ትባላለች፣ ጽዮን ማርያም ትባላለች። የዛሬውን በዓል ህዳር ጽዮን ማርያም ተብሎ ይጠራል። በሀገራችን በተለይ በሰሜኑ የሀገራችን ክፍል በአክሱም ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ከጥንት ጀምሮ እንግዲህ ታቦተ ጽዮን በሀገራችን በኢትዮጵያ ውስጥ ትገኛለች። በአክሱም ከጥንት ጀምሮ በዚህ ቀን ሲከበር የኖረ ነው። ስለዚህ ጽዮን ማርያም ትባላለች። ከዛ ውጪ ግን ጽዮን በሚለው መጠሪያ ኢየሩሳሌም እንዲሁም የጽዮን ተራራ ይጠራሉ። መንግስተ ሰማያትም ጽዮን ተብላ ቤተክርስቲያንም ጽዮን ተብላ ትጠራለች። እንግዲህ አንዳንድ አላዋቂ ሰዎች የጽዮን የሚለውን ቃል ሙሉ ለሙሉ ለተራራ ሰጥተው ይናገራሉ። ጽዮን የሚለው ቃል ማርያምን አይገልጽም፣ ከዛ ይልቅ ተራራን ወይም ሀገርን ነው የሚገልጸው ብለው ይናገራሉ። ይህ ግን ፍጹም መጽሐፍ ቅዱሳዊ እውነታ ወይም ድጋፍ አስረጂ የማይቀርብበት ነው። ይህንን ስንል በምክንያት ነው። እንግዲህ ለምሳሌ ክቡር ዳዊት በመዝሙሩ ላይ ሰው ሁሉ እናታችን ጽዮን ይላል፣ በእርሷም ሰው ተወለደ የሚል ቃል ተናግሯል። እንግዲህ ጽዮን የሚለው ለተራራ ብቻ የሚሰጥ ከሆነ ሰው እንዴት ተራራን እናታችን ብሎ ይጠራል? ይሄ አምልኮ ባዕድ ነው የሚሆነው። ተራራን ሰው እናት ሊል አይችልም። ምክንያቱም ተራራ ሰውን ልትወልድ አትችልም። ከእርሷ ሰው ተወለደ ይላል። ከጽዮን እንግዲህ ጽዮን የሚለው ቀጥታ ለተራራ ብቻ የሚሰጥ ከሆነ ሰው አንደኛ እናታችን ሊል አይችልም። ሁለተኛ ደግሞ እሷ ተራራዋ ሰው ልትወልድ አትችልም። ተራራ እንኳን ሰው ድንጋይም አይወልድም አይደለም። ድንጋይ እንኳን ሰው ድንጋይን መውለድ አይችልም። ምክንያቱም የመውለድ የመራባት የጾታ ጉዳይ አእባን ከሚባሉ ግዕዛን ከሌላቸው ከነዚህ ፍጥረታት ሊገኝ ስለማይችል ማለት ነው። ሰው ነው ሰውን የሚወልደው። በሌላ በኩል ደግሞ እንደዚሁ ጽዮንን ክበቧት የሚል ቃል እንዲሁ ዳዊት ሲናገር እንመለከታለን። በጣም ብዙ ናቸው። ይህንንም ቃል ብንመለከተው እንግዲህ ጽዮን የሚባለው ሀገር ብቻ ከሆነ ወይም ኢየሩሳሌም ብቻ ከሆነ ኢየሩሳሌም ከተማዋን ውረሩ ወይም ክበቡ ማለቱ ነው ዳዊት። ዓለም ሰው ሁሉ በሙሉ የሄዶ ሊከብ ነው ማለት ነው። እንደዛ አይቻልም። ሉዓላዊ የሆነ ሀገርን መውረር አይቻልም። እዛ የእስራኤል ጦር ያው ይመታል ማለት ነው አይደለም? አዎና ጽዮን የሚለው እመቤታችንን እንደሆነ እነዚህን ከመሳሰሉ ቃላት እንመለከታለን፣ እንረዳለን። ከእርሷ ሰው ተወለደ የሚለውም ከእመቤታችን ከድንግል ማርያም አማኑኤል መድኃኔዓለም ኢየሱስ ክርስቶስ መወለዱን እንረዳለን።
ከመቤታችን ተወልዷል። አማናዊት የነፍስም የሥጋ መጠጊያ ከሆነች ጽዮን ከምትባል ከመቤታችን ወንድ ልጅ መወለዱን ቀድሞም ቢሆን ነቢዩ ኢሳይያስ አብስሮናል። ሕፃን ተወለደልን፣ ወንድ ልጅም ተሰጠልን፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል ብሎ የተናገረው ቃል ከክርስቶስና የክርስቶስ እናቱ ከሆነች ከመቤታችን ከድንግል ማርያም ጋር እጅጉን የተገናኘ ቃለ ትንቢት መሆኑን እንረዳለን። በዛ አንጻር ሰው የተባለ ክርስቶስ፣ ጽዮን የተባለች እመቤታችን ከእርሷ ክርስቶስ የመወለዱን ነገር እናስተውላለን ማለት ነው። የእግዚአብሔር ሀገሩ ሆይ ጽዮን ሆይ በአንቺ የተደረገው ነገር ድንቅ ነው ብሎ ዳዊት በመዝሙር 86 ላይም የተናገረው ስለ እመቤታችን አምባነት፣ እናትነት የሚገልጽ ነው ማለት ነው። በአንቺ ድንቅ ነገር ተደረገ፣ በአንቺ ሆነው በማንም አልሆነም ብሎ ሲያደንቅ እንመለከታለንና ጽዮን እመቤታችን ተሰጥቶ የሚነገር ነው። በአጠቃላይ ግን ነቢያት ቅዱሳን እመቤታችንን በልዩ ልዩ ቋንቋ ወይም ስያሜ ገልጸዋል። ለምሳሌ ነቢዩ ሕዝቅኤል የተዘጋች ደጅ፣ የተቆለፈች መቅደስ ብሎ ገልጿታል። በመቅደስ አንጻር ይናገራታል። እዝራ ሱቱኤል እንዲሁ የተቀደሰችው ሀገር ከተማ በሚል ይገልጻታል። ሌሎችም ቅዱሳን በልዩ ልዩ አገላለጽ ስለ እመቤታችን ተናግረዋል። ክቡር ዳዊት ደግሞ በዚህ ቦታ ላይ እነ ነቢዩ ኢሳይያስ ጽዮን እያሉ ስለ እመቤታችን ተናግረዋል። ጽዮን ሆይ የአስጨናቂዎችሽ ልጆች ወደ አንቺ መጥተው ከእግርሽ ጫማ ይሰግዳሉ፣ የእግዚአብሔር ሀገር ቅድስት ብለው አንቺን ይጠሩሻል፣ የአስጨናቂዎችሽ ልጆች በፊትሽ ይማልላሉ። እኒህን የመሳሰሉ ነገራት ለጽዮን እመቤታችን ለእመቤታችን ጽዮን ማርያም መነገሩን እናስተውላለን ማለት ነው። መልካም እንግዲህ ቀሲስ ጥሩ አድርገው ገልጸውታል። ብዙዎችም ደግሞ ከጽዮን ጋር ተያይዞ ያለውን ሀሳብ የተሳሳተ አስተምሮ ከቤተ ክርስቲያን ውጭ ያለ አስተምሮ የሚያነሱበት ርዕሰ ጉዳይ ስለሆነ እርስዎ ደግሞ ጥሩ አድርገው ገልጸውታል። ቃለ ሕይወት ያሰማልን። አሜን። አብሮ ያሰማን። ውድ አድማጮቻችን እንግዲህ ዝግጅታችን አሁንም እንደቀጠለ ነው። ቅድም ስናደምጥ የነበረው ዝማሬ ሙሉ መደመጡን ይቀጥላል። በተከታይነት ደግሞ ባለፉት ሳምንታት ስንከታተል የቆየ ነው የክርስቲያን ጸሎት የተሰኘው ትምህርት ክፍል 9 መደመጡን ይቀጥላል። መልካም። ትምህርቱንም ዝማሬውንም አድምጠን ለስንብት እንገናኛለን። መልካም። የምንመካብሽ መሰላላችን መንፈስ ቅዱስ መጥቶ አንቺን አከበረሽ። እመካብሻለሁ በቤቴ ስልሽ፣ እመካብሻለሁ በቤቴ ስልሽ። ወልድ በመውደዱ ካንቺ መወለዱ ንጹሕ ሆኖ አግኝቶ ቅዱሱ ሥጋሽ በቃሉ ማደሪያ ጽላትና ታቦት በብሩህ ደመና ተመስለሽልን ከሥጋሽ ተከፍሎ ከደምሽ ደም ወስዶ ከነፍስሽም ነፍስ ፍጹም ተዋህዶ ፍጹም ተዋህዶ ፍጹም ተዋህዶ። የክርስቲያን ጸሎት እንዴት የትና ምን እንጸልይ?
በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ባልንጀራ እንደራስ አድርገህ ውደድ ስለሚል ጸሎቱ ለራሳችን ብቻ ሳይሆን ለሁሉም መሆን አለበት። ለሁሉም ለሰው ዘር በሙሉ እና ፍቅርን ያሳያል ማለት ነው። ሶስተኛ ፍቅር ነው አይደል ያለው? አራተኛ ትህትና ነው። ትህትናው ምንድን ነው? ቅዱሳን ከበቁ በኋላ ሁልጊዜ ራሳቸውን ኃጢአተኞች ነን ይላሉ። እኛ ደግሞ ኃጢአቱን እንክሽ አድርገን እየሰራን ጻድቃንን ብለን እንደ ፈሪሳውያን እንመጻደቃለን። በመጸደቅ መንግሥተ ሰማያት አይገባም። ቅዱሳን ሁልጊዜ የራሳቸውን ኃጢአተኞች ነን ይላሉ። አንዳንዶቻችን እንደምንመጻደቀው አይደለም። መቼም እኔ ኃጢአተኛ አይደለሁም ይላል። ኃጢአተኛ ከሆንክ ንስሐ ግባ፣ ኃጢአትን ተዋ ብሎ ኃጢአተኛ ነኝ ሰው አይደለሁም ይላል። ታዲያ ሲሆንከው ሰው ልትገድል ነው? ክፉ ልትሰራ ነው እንዴ? ሰውን እግዚአብሔር የፈጠረ በመልኩ ሰው አይደለም እንላለን። ሰው ከሆንኩ ዳራ ክፉ ምቀኛ እንደሆን ነው እንዴ ሰው የሆንኩት? ቂመኛ በቀለኛ ልሆን? በጥላቻ ላብድ? አይደለም። ትዕቢት የሰይጣን ነው። ራሳቸውን ከፍ ከፍ ያደረጉ ይዋረዳሉ፣ ዝቅ ያደረጉ ይከብራሉ ተብሏል። ስለዚህ በአቡነ ዘበሰማያት ውስጥ ትህትና አለ። ቅዱሳን ምንም ፍጹማን ቢሆኑ እግዚአብሔርን ደስ ቢያሰኙ እግዚአብሔርን ቢመሰክርላቸው ሁልጊዜ ራሳቸውን ኃጥእ ነን ይላሉ። ስለዚህ ምን ያደርጋሉ? ከተነሳያን ኃጥአን ጋር ራሳቸው እንዳንድ አድርገው ቆጥረው አቡነ ዘበሰማያት ሲጸልዩ ከአንጀታቸው ነው የሚጸልዩት፣ ከአንገት በላይ አይደለም። ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ። በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል ይቅር እንል ዘንድ ነው የሚሉት። ይህ ትህትና ነው። ኃጢአተኛው ይቅር በለን ቢል እውነት ነው፣ ይህ ጽድቅ ነው። ያ ፍጹሙ ግን ኃጢአተኛ ነኝ ቢል ግን ትህትና ነው። እንግዲህ በትህትና ልዕልና ይገኛል። ጸጋ የሚገኘው በትህትና ነው። እግዚአብሔር ለትሑታን ጸጋን ይሰጣል ይላል ቅዱስ ጴጥሮስ በመልእክቱ ምዕራፍ 5 ላይ። እመቤታችንም በጸሎተ እግዝእትነ ማርያም ትሑታንን አከበረችው ብላለች። ዳዊት እኮ ምንም ብቃት ቢኖረው በመዝሙር 21 ላይ አንዱ ትንቢቱ ስለ ጌታ የተናገረው ነው። በሰሙ ግን በምሳሌው ስለ ራሱ ነው። አንሰ ፄዋኮ ሰብ፣ እኔ ትል ነኝ እንጂ ሰው አይደለሁም አለ። ተመልከቱ፣ ዙፋን ላይ ተቀመጠ፣ በሳሙኤል ተቀብቶ በእግዚአብሔር ፈቃድ የነገሰ በጀግንነትም የታወቀ በእግዚአብሔር ፊት ግን ሲለምን እኔ ትል ነኝ እንጂ ሰው አይደለሁም ይላል። አንድ አባት ዛሬ የሉም ቢሆን ካህን ናቸው፣ መነኮስ ናቸው፣ ቆሞስ ወደ እግዚአብሔር ሄደዋል፣ አርፈዋል። ከእሳቸው ሕይወት
ሲያስተምሩ ካየው ከህይወታቸው ሁልጊዜ ትህትና ነው። የቅዳሴ መምህር ናቸው፣ የሰዓታት ናቸው። የዓመቱን ቀለም ይዘው እኮ ያዜሙ ነበር። ከትሩፋት ወደ ትሩፋት ሄዱ ናቸው። እንዲያውም ቅዳሴ የሚያስተምሯቸው አባቶች አሉ፣ የማውቃቸው። በክርስትና ስማቸው አባ ፈቀደ ጊዜ ይባላሉ። ረጅም ዘመን አውቃቸዋለሁ። ሄደዋል። ግን ከህይወታቸው ግን የሚነበብ ትህትና በላያቸው ይታያል። እንዴት አድርገው በእግዚአብሔር ፊት ራሳቸው እንደሚያዋርዱ፣ ትህርምት ያላቸው፣ ንጽህና ያላቸው፣ ፍቅረ ነዋይ የሌለባቸው፣ ፍቅረ ቢጽ ያላቸው፣ ለሁሉ አባት የሆኑ ለሁሉ የሚጸልዩ አባት እግዚአብሔርም ያነጋግራቸዋል። ግን ራሳቸው እንዴት አድርገው ነው ዝቅ የሚያደርጉት? እያወቁ እንዳላዋቂ እንዲ ዓለምን ኃጢአት እንደሰራ ሰው ነው ራሳቸውን ዝቅ የሚያደርጉት። እና አንድ ዘመን የትዕቢት የሚባል ሊጎበኘኝ መጣ በምሳሌ ሲናገሩ እና ድምፄ እንደመረዋ ስለሆነ በዛችም ደግሞ ትምክህት ሊመጣ ነው። ያም ደግሞ ብቻ ሳይሆን ደግሞ ምንድነው ትሩፋት ደግሞ የጾም ትርምት ነበረኛ በሰጊድም በዛችኛዋ ለካ ይፈተነኛል አሉ እና ወደ ዋናው ወደ ዲያብሎስ ግብር ሊወስደን እንደው ልክ እንደ መልአክ ሆንኩ። በጣም ቅድስና ያለኝ አድርጌ ትንሽ ትንሽ ሌላውንም ወነጥ ወደ ማድረግ አዘነበልኳል። በኋላ ያኛው ማዋጣኝ መሆኑ ስረዳ ይሄ ትዕቢት የሚባለው ከኔ እንዲለይ በቃ ራሴን ማዋረድ ጀመርኩ። በኋላ ምን አሉ? እኔ ትንኝ ካልክ ከዳዊት ጋር መወዳደር ይሆንብኛል። እንደዛም አይደለም አልኩ። ከትል የትኛው አይነት ትል ብዬ ፈለኳል። ይህ የሽንት ቤት ትል አለ፣ እንደዛ አይነት ትል ነኝ እኔ ብዬ በፍጹም ስጸጸት መንፈሰ ትዕቢት ዞር አለ። እግዚአብሔር ረዳኝና የትህትናን ካባ አለበሰኝ። ሁልጊዜ በፈሪሃ እግዚአብሔርና በትህትና ነው እስከ መጨረሻ ጊዜ ሲጓዙ ያየሁት። ሄደዋል። መጨረሻቸውንም እመቤታችን ይወዱ ነበር። እንደውም ዛሬ እመቤታችን ናት አስታወሱ እና በክብር መንበረ ጸባኦት ቅድስት ሥላሴ ስጋቸው የተቀደሰ ስጋቸው አርፏል እና በትህትና አለ ትህትና አሉ ትህትና ያላቸው ሰዎች። እንግዲህ ምንድን ነው የምናውቃቸው በቅርብ እንነጋገር ለማለት ነው እንጂ ትህትና ለሁሉ ነገር ይጠቅማል። እንደው እውቀት ለማግኘትም ከፈለግ በምርምር እንኳን በፍልስፍና አውቃለሁ ከማለት እኔ አላውቅም ማለት ይችላል። እውቀቱን የሚወስድብን የለም። መማር እንችላለና ከሌላው እኔ ተማርኩ ነኝ፣ እኔ ያወቅኩ ነኝ፣ እኔ እንደዚህ ቅዱስ ነኝ ካል ዲያብሎስ ይስቅብናል። በቀላል ነገር ነው ቆም ያለው ስንል ገፍትሮ የሚጥለንና ከዛ ለመዳን ትህትና ያስፈልጋል። ልጆችም ራሳቸውን ዝቅ አድርገው ወላጆቻቸውን ቢያከብሩ፣ እማዬ አንቺ አታውቂም፣ አባባ አንተ አታውቅም፣ እንዲህ እየተባለ ነው አቡነ ዘበሰማያት የሚደገም። ባል ሚስቱን ባይንቅ፣ ሚስትን ባሏን ባትንቅ። ትህትና ሲያሳያት አናቱ ላይ ለመውጣት ትፈልጋለች። አንዳንዱ ትውስ ስትሆንለት ይቀጠቅጣታል። ቤቱ ይጠሯ እግዚአብሔር አሰማኝ የሚላል ማንም ትዕቢተኛ። ትዕቢት የሰይጣን ገንዘብ ነው።
ትሕትና የክርስቶስ ነው። ባለቤቱ ራሱን ዝቅ አድርጎ እኮ ነው የመጣው። ወመነና ለኀፍረት የሁሉ ጌታ እንዴት እርቃኑን በመስቀል ላይ ይሰቀላል? ዓለም ንቅ ያለው የምትለው ስለዚህ አይደለም? ትዕቢተኛ ስለሆነች በትሕትና የመጣውን ጌታ መቼ ተቀበለች? እግዚአብሔር ይቅር ይበለን፣ ትሕትናውን ያስተምራል። እኔ በልቤ የዋህ ትሑት ነኝና ከኔ ተማሩ አለ። ለመማር ያብቃል። እንግዲህ አራተኛው ትሕትና ነው። አምስተኛው መላው ጸሎት ነው። ጸሎት ነው እንግዲህ ጸሎቱ በውስጡ ብዙ አለው። ጸሎት አይነት አለው። የጸሎት አይነቶች አለ። ለምሳሌ አንዱ ጸሎት አኮቴት ነው፣ የምስጋና ጸሎት። ይትቀደስ ስምከ ይላል፣ ስምህ ይቀደስ ይላል። አንዱ የምስጋና ጸሎት ነው። ሁለተኛው ስዕለት ነው፣ ልመና። ከልመና የቱ ይቅደም? የስጋ ሳይሆን የመንፈሱ ይቅደም፣ የጊዜው ሳይሆን የዘላለሙ ይቅደም። ከዚህ ላይ እናገኛለን። ትምጻእ መንግሥትከ ነው የሚለው መጀመሪያ የእግዚአብሔር መንግሥትና ጽድቅ መፈለግ፣ ቀጥሎ ነው የስጋ ነገር የመጣው። ከዛ በኋላ ሲሳየነ ዘለለዕለትነ የዕለት ምግባችንን ዛሬ ስጠን። እንጀራን ብንለው አሁን ለእኔ ማን ሰጠኝ ጠጅ እንጀራ አዞረኝ እንጂ ይላሉ። በቁሙ እንጀራ የሚያዞር ሆኖ አይደለም በጠጅ። ስራውንም ኑሮውን ፍለጋ ሰው ይኳትናልና እንጀራ ሲባል ባዶ እንጀራ እንዳልሆነ ማወቅ አለብን። የዕለት እንጀራ እና ለስጋችን የሚያስፈልገውን ለነፍሳችን እንጠይቃለን። መጀመሪያ የነፍስ ቀጥሎ ደግሞ የስጋ። የዕለት ምግባችን ስጠን ዛሬ ነው። እሱም ለሁለት ይከፈላል። የነፍስም አለው የስጋም አለ። እኛም ስጋም ነን ነፍስም ነን። ለስጋችንም ለነፍሳችንም የሚያስፈልገውን ነገር መጠየቅ ኃጢአት አይደለም። በአቡነ ዘበሰማያት ውስጥ ይገኛል። ሌላው መስተንቁ ነው፣ የምልጃ ጸሎት። የምልጃ ጸሎት ህድግ ለነ አበሳነ ወጌጋየነ፣ ለራስ ብቻ ሳይሆን ጸሎተ ንስሐ ነው። ለሌሎችም ደግሞ ኃጢአታችን ይቅር በለን ሲል ሌሎችም ይቅርታ እንዲያደርጉ ምሕረት እንዲያገኙ መጠየቅ ስለሆነ ጸሎተ ንስሐም ነው፣ ለሌላው መለመን ነው። መስተንቁ ነው ማለት ነው። የምልጃ ጸሎት የምልጃ ጸሎት አንዱ ለሌላው ይጸልያል። በምድር ያሉት በሰማይ ላሉት፣ በሰማይ ያሉት በምድር ላሉት ይጸልያል። ስለዚህ ነው ጸሎተ ፍትሐት የሚያስፈልገው። የቤተ ክርስቲያን አንድነቷ የመንፈስ ስለሆነ መለየት የለም። ሕያዋን ለሙታን፣ ሙታን ለሕያዋን ይጸልያል። ጸሎት አይቋረጥም። ሰማያውያን መላእክትም ለእኛ ይጸልያሉ። እኛ ደግሞ በሞት ለተለዩ እንጸልያለን። ጻድቃንም ለእኛ ይጸልያሉ። መተሳሰብ አለ። ነዌ እንኳን ሲኦል ሆኖ ለራሱ ባይድን ለወንድሞቹ አስቧል። ተረት አይደለም፣ በወንጌል የተጻፈ ነው። ወንጌለ ሉቃስ ምዕራፍ 16ን አናውቅም እንዴ? ነፍስ የለችም ይላል። ነፍስ የሌለው እውነትም ነፍስ የለህም። ክርስቶስን ልታስተባብል የአልዓዛርን ነፍስ መላእክት ይዘው አልሄዱም እንዴ? አብርሃም አጠገብ ሬሳው ነው ይዘው ሄዱት። እሱማ ማን እድር የለው፣ ማን ይቀብረዋል? ጓደኞቹ ውሾች ናቸው። ኖዬ ግን ቀባሪ አለው፣ እድር አለው። ሀብታም አይደለም? በዚህ ዓለም ሀብታም ነው። በዛም ሀብታም የሚሆን ይመስለዋል። ድሃ ወርቆ ሲያለቅስ እያየህ እያለፍክ የኔ ብጤ በዛኛውም ደግሞ ያልፍልኛል። አይቻልም። ይሄ ወንጌሉ ይህን እኮ ነው የሚነግረን።
በደንብ አድርጎ እኮ ነው የሚያስተምረን። ኖሄ ታዲያ ሲኦል ውስጥ አልነበረችም? የኖሄ ነፍስ እግዚአብሔር ደግሞ አሳየው። ያን ጊዜ እንኳን ምንድን ነው ጻድቃንና የጻድቃን ሰፈር ለብቻ የኃጥአን ሰፈር ለብቻ ነው። ወደ እግዚአብሔር ቅዱሳን ይጠብቅ ነበረ። መከራው አልደረሰባቸው። በጥበበ ሰሎሞን ተጽፏል። ስለዚህ አብሮ መቀላቀል የለም። በዚህ ዓለም ነው በምድረ ፋይል መቀላቀል ያለው። እንክርዳዱም ስንዴውም አብሮ ነው ያለው። ወዲያ የለም መለያየት። ስለዚህ ኖሄ እንኳን ይህን ያመጣሁት አብርሃም አባቴ በምድር 5 ወንድሞች አሉኝና እንዲህ አይነት ስቃይ ቦታ እንዳለ እንዲነግራቸው ወደዚህ እንዳይመጡ አልዓዛርን ላክልኝ አለው። ሙሴና ነቢያት አሉላቸው፣ መምህራን መጻሕፍት አሉ። የሞተ ሰው እኮ ቢነግራቸው ያምናሉ። አይ መጽሐፍትን ካላመኑ መምህራንን ካላመኑ የሞተ ሰው ቢመጣም አያምኑም ብሎታል። በነፍስ መነጋገር አለ ማለት ነው። ታዲያ በመቃብር ስጋ ሆኖ አፈር የሆነው እንደሚነጋገረው ነፍስ የለችም ይላሉ ያሉ አንዳንድ ሰዱቃውያን አሉ። የዘመኑ ሰዱቃውያን ነፍስ የለችም። በማይክሮስኮፕ ለማየት ነው የፈለግከው መንፈስ አቅመ ቢስ። ያው ትህትና በጣም ያስፈልጋል አልኩት ቅድም ላይ። አሁን ምንድን ነው ለሌላው መጸለይም እኔ የምገባ ነኝ ተብሎ ሳይሆን አንዱ ለሌላው መጸለይ ግዴታ ነው ለማለት ነው። ሕያዋን ለሙታን ሙታን ለሕያዋን ይጸልያሉ የሚለውን ነው ያመጣሁት። የምልጃ ጸሎት አለ ማለት ነው። ጸሎተ ንስሐም አለው። ንስሐ ጸሎት ይቅር በለን የንስሐ ጸሎት። ሌላ ዋናው እንግዲህ መደምደሚያውም ጸሎተ ሃይማኖት፣ የሃይማኖት ጸሎት በእምነት ተጀመረ፣ በእምነት ተፈጸመ። መንግስት ያንተ ናት፣ ኃይል ምስጋናም ክብርም ተብሎ አሜን ሲል እውነት ነው ሐሰት የለበትም ብሎ በእምነት ደመደመ ማለት ነው። በእምነት ጀምሮ በእምነት መፈጸም ነው የክርስቲያን ጸሎት። ጥርጥር በመካከል ሊኖር አይገባው። አንድ አውቶቡስ ከተነሳ ከመነሻው እስከ መድረሻው መጓዝ አለበት። አየርም እንደዚሁ ነው፣ ባቡርም እንደዚሁ ነው፣ መንገደኛም በፈረስም ብንሄድ። ስለዚህ በእምነት የጀመርነው በእምነት መደምደም አለብን። ከቤታችን ተነስተን አንድ ቦታ እንሄዳለን ስንል በእምነት እዛ እንደምንሄድ በአምነን ነው የምንሄደው። እንቅስቃሴ እንጀምራለን፣ ቤታችን እንገባለን። አውሬ የማይበላን ወንበዴ የማይቀጠቅጠን አሜን ብለን ተስፋይቱ ምድር ለመግባት ያብቃል። አሜን። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን፣ አስፈ ሊቃውንትን ያድልልን። መምህራችን መላከ ሰላም ታዬ አብርሃም ባለፉት ተከታታይ ሳምንታት የጸሎተ አቡነ ዘበሰማያትን ትምህርት በተመለከተ ሰፋ ያለ ጥልቀት ያለው ትምህርት ከቅዱሳት መጻሕፍት ምስክርነት እያነሱ ትምህርት ሰጥተውናል። በሰማነው ነገር ለመጠቀም አምላካችን ያብቃን። እንግዲህ በትምህርቱ በሰፊው እንደተብራራው ጸሎተ አቡነ ዘበሰማያት 5 አበይት ጉዳዮችን የያዘ ትልቅ የጸሎት ሀብት ወይም ጸጋ ሆኖ ከመድኃኒታችን የተሰጠን መሆኑን ተብራርተዋል። ሃይማኖት፣ ተስፋ፣ ፍቅር፣ ትሕትናና ራሱ ጸሎትን ደግሞ በ3 እና በ4 መንገዶች ተንትነው አስተምረውናል። እንግዲህ የተወደዳችሁ አድማጮቻችን ባለፉት ጊዜያት የተላለፈውና አየር ላይ የዋለው ዝግጅታችን ያመለጣችሁ ቢኖር በዩቲዩብ ይፋዊ ገጻችን ገብታችሁ ልታገኟቸው ትችላላችሁ። ከዚህ ውጭ ግን በትምህርቱ አሰጣጥ ላይ በቀጣይም ትምህርቱ ቢቃኛቸው ብላችሁ የምትጠይቋቸውም ሀሳቦች ካሉ በራዲዮ@eotcmk.org
ገብታችሁ መልእክታችሁን ልታደርሱን ትችላላችሁ። ለመምህራችን ለመላከ ሰላም ታዬ አብርሃም ቃለ ሕይወት ያሰማልን። እንግዲህ በቀጣዩ ሳምንት ጀምሮ ደግሞ እያንዳንዱን የጸሎተ አቡነ ዘበሰማያትን ሀረግ ወይም ቃል መነሻ በማድረግ ሰፋ ያለ ትንታኔ የሚሰጥበት ትምህርት ይዘንላችሁ እንቀርባለን። እንደ እግዚአብሔር ፍቃድ ከጊዜው አድርሶ አምላካችን ቃሉን ለመስማት ፍቃዱን ለመፈጸም እንዲያበቃን ቅዱስ ፍቃዱ ይሁንልን። ቃለ ሕይወት ያሰማልን። በድጋሚ በሰላም ዋሉ። የክርስቲያን ጸሎት እንዴት የትና ምን እንጸልይ? በኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ የጸሎት ምንነት አይነትና አፈጻጸሙን እንዲሁም በጸሎተ አቡነ ዘበሰማያት የተካተቱ ጉዳዮች በዝርዝር ይቃኛሉ። የክርስቲያን ጸሎት ጨለማውን እንደምን ልለፈው? ያንንስ ባህር እንዴት ልሻገረው? ድንግልነሽ ምርኩዜ አንቺ ለሁል ጊዜ መሰላሌ መወጣጫ ኃይሌ። ውድ አድማጮቻችን ያደመጣችሁት ግጥም ቀደም ሲል ስንሰማ የነበረው ዝማሬ ነው። የተምሩ ማስተማር ሰንበት ትምህርት ቤት የዘመሩት ዝማሬ ነው። ሙሉ ዝማሬ መደመጡን ይቀጥላል። እንግዲህ ቀደም ሲል ደግሞ የክርስቲያን ጸሎት በተሰኘ ርዕስ ክፍል 9ን ተከታትለን ተመልሰናል። ለአባታችን ለመላከ ሰላም ታዬ ቃለ ሕይወት ያሰማልን። አሜን። ቃለ ሕይወት ያሰማልን፣ አስፈሊቃውንትን ያድልልን። በነገራችን ላይ የተወደዳችሁ አድማጮቻችን ይህ ትምህርት በቀጣዩ ሳምንት ጀምሮ ደግሞ እንደ እግዚአብሔር ፍቃድ አቡነ ዘበሰማያት የሚለውን ጸሎት በእያንዳንዱ ቃል ላይ ቤተ ክርስቲያን ያላትን አስተምሮ እሱ መጽሐፍ ላይ የተቀመጠው አምላካችን ያዘዘው እንዲህ ብላችሁ ጸልዩ ብሎ የተናገረው ኃይለ ቃል ላይ የሚገኘው ጸሎት ቃል በቃል እየተነሳ ይተነተናል። ያንን ትምህርት ለመከታተል እንድንችል አምላካችን ለሁላችን ይፍቀድልን። አሁን እንግዲህ እነሱም እንዲከታተሉ በአክብሮት እንጋብዛቸዋለን። እንግዲህ ያለን ጊዜ አጭር ስለሆነ በዚህ ብናበቃስ? አዎ፣ ስለነበረን ጊዜ ሁሉ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ሳምንት በልዩ ዝግጅት በተመሳሳይ ሰዓት እንደገና እስክንገናኝ ድረስ ለዛሬው በዚሁ እንሰናበታለን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት ቸርነት፣ የእመቤታችን የቅድስት ድንግል ማርያም ወላዲተ አምላክ አማላጅነት፣ የቅዱሳን አባቶቻችንና እናቶቻችን በረከታቸው፣ ድል የማትነሳ ጥርጥር የሌለባት ንጽሕት ቅድስት ተዋሕዶ እምነታቸው በእኛ ላይ ጸንታ ትኑር ለዘላለሙ አሜን።